ቸግሮን እንጂ እኮ ነው መናገር አልፈልግም። ኢትዮጵያ ሀገረ መንግስት እንጂ ሱቅ በደረቴ አይደለችም። ከዝምታ የበለጠ ሌላ መልስ ያገኙ አይመስለኝም። ጠባብም ቢሆን ድል አለ። ወደ ለውጡ ሰሞን ልመልስ ጀዋር። ለውጥ በመጣ ሰሞን በተለይ ኢህአዴግ የፈረሰ አካባቢ የማዕከላዊ ኮሚቴው ተሰባስቦ ዶክተር አብይ አህመድን በመረጠበት ወቅት አንተ ግን ምርጫ አቶ ለማ እንደሆኑ ሐሳብ አንስተ ነበር። አቶ ለማም ዶክተር አብይም በኢህአዴግ ቤት ከተራ ወታደርነት ጀምሮ እስከ ከፍተኛ የመንግስት ሹም የደረሱ ሰዎች ናቸው። ሁለቱም የኋላ ታሪካቸው የሚናገረው ያንን ነው። አቶ ለማን በተለየ መልኩ ከአቶ አብይ መርጠ ወደ ለመሪነት እንዲመጡ ሐሳብ ያቀረብክበት ምክንያቱ ምንድን ነው? ምክንያቱም ትግሉን ስናቅድ ለውጡንም አቅደነው ነበር። በለውጡ ጊዜ መደረግ ያለባቸውን ክንዋኔዎች ብቻ ሳይሆን ለውጡን ምን አይነት አመራር ነው ሊያሸጋግር የሚችለው ወደ ዲሞክራሲ የሚለውን የሊደርሺፕ ኳሊቲ ጥናት በደንብ አድርገን ነበር። ከዚህ አንጻር ድርድር አድርገን ለውጡ ላይ ስምምነት ከተደረሰ በኋላ መጽሐፉን በዝርዝር አስገብጨዋለሁ። እጩዎች ቀረቡልኝ። እነዚህ እጩዎች እኔ ብቻ አይደለም ባልደረቦቼ፣ ሌሎችም ኢንክሉዲንግ የኔ ፕሮፌሰሮች ጋር ቁጭ ብለን የተክለሰብና ካራክተር ነው መሰለኝ ካራክተር፣ ኤክስፒሪየንስ፣ ልምድ፣ ቪዥን አንድ ባንድ ተንትነን ሰራ ነው። ከዚህ አንጻር አራት ነበሩ ትዝ የሚለኝ፣ ለማ፣ አባዱላ፣ ወርቅነህና አብይ ነበሩ። ለእያንዳንዱ ጥንካሬና ድክመታቸውን ደርድረን አስቀመጥን። በዛ መመዘኛ ሁሉም ጥንካሬና ድክመት ነበራቸው። ጥንካሬያቸውና ድክመታቸውን ደምረን የተሻለ ውጤት የነበረው ለማ ነበረ። የኛ ሐሳብ የነበረው ለማ ጠቅላይ ሚኒስትር ሆነው ገዱ ምክትል ከሄደ የተሻለ ነበረ። ምክንያቱም የተሻለ ልምድ አላቸው፣ የተሻለ ሰዎችን የማቀራረብ ስቴትስማንሺፕ ነበራቸው። ከዚህ አንጻር ነው ለለማ የወሰንነው። አብይ ሪጀክት ያደረግንበት አንደኛ ልምድ አልነበረው፣ ትምህርት አልነበረው፣ ጁኒየር ኦፊሰር ነው። እንደ ወታደር ባትል ቴስትድ የሆነ በጦርነት ውስጥ የቆየ ሰራዊት የመራ ጀነራልና ከሚሊተሪ አካዳሚ ወጥቶ በጦርነት በቀጥታ ያልተሳተፈ በተለይ ደግሞ ቲም ያልመራ ወታደሮችን ያልመራ ሰው የተለያየ ነው። ጦርነትን በቲዮሪ የተማሩ ሰዎች ጦረኞች ናቸው፣ ቲዮሪውን ብቻ ስላዩት። ጦርነትን በህይወት የኖሩበት በተለይ ደግሞ በአመራርነት ከወታደር ጀምሮ የወጡበት ሰዎች የጦርነትን ክፋት፣ የጦርነትን ምንነት ይረዳሉ። ዩዥዋሊ ትራንዚሽን ላይ ጁኒየር ኦፊሰሮችን ማምጣት በጣም አደጋ አለው። አይደለም በነምበር 1 ኢቭን በአመራር አካባቢ ማቅረብ አደጋ አለው። ሀውክ ይሆናሉ፣ ጦረኞ ነው የሚሆኑት። አንዱ ይሄ ለኛ እንትን ነበረ። ኢንተርቪው ድምቱ አዋራውት ላኩት፣ ሰፋ አድርገን አወራን። የነበረውን የኛን ግምት ኮንፊርም አብይም ማለት ነው ኮንፊርም አደረግን እና ከዚህ አንጻር የሱ እንትን መምጣት ከፍተኛ አደጋ እንዳለው አሁን ላይ ሆኗል ለማለት ነው እንጂ I was terrified። እሱን ካናገርኩ በኋላ የኦሮሞ ህዝብ የ50 ዓመት ትግል የኢትዮጵያ መታፈንታ ከፍተኛ አደጋ ላይ እንደሚደርስ ተረዳሁ። ይሄንን ከሚያማክሩኝና ብሬያቸው ከመሰራ ሰዎች ጋር ስንወያይ የባሰ ግሌሪንግ ሆኖ ታየኝ። ለሱ ባልደረቦችና ሌሎች ማስረዳት ስሞክር አልተቻለም። ነገር ግን ጀዋር በወቅቱ አንተ እምነት ይጣልክባቸው አቶ ለማ በራሳቸው አጠገባቸው የነበሩትን ዶክተር አብይን ወደፊት አምጥተው እምነት ጥለውባቸው ይህንን ትልቅ ኃላፊነት ሰጥተዋቸዋል። ይህንን ባደረጉ ጊዜስ ምንድን ነው የተሰማ ነበር? ነው እድል ኖሮ እሱ ለማ እንድጠይቀው ፈልጋለሁ። እኔ ከሱም ከሌሎች በስፋት ተወያይቼ አያውቁትም ነበር። አንዳንዴ አብሮ መሆንና አንድን ሰው ራቅ አድርገህ በክራይቴሪያ ስትመዝነው የተለያየ ነገር ነው። they did not understand him፣ አልተረዱትም፣ አልተገነዘቡትም። እኔ ባየሁበት መነጽር አላዩም እነሱ። መጨረሻ ላይ ውጤቱ ግልጽ ሆነ። ያኔ የተከራከሩኝ ብዙ ኦልሞስት ሁሉም
ቁጥርና ስም ማንሳት አልፈልግም። እዛ ውሳኔ ውስጥ የነበርነው ውስጥ ሁሉም ዛሬ ላይ ሳይሆን ከ6 ወር በኋላ ዘሴም መደምደሚያ ላይ ደርሰው ነበር። ከ6 ወር በኋላ ስልጣን ይዞ ከ6 ወር በኋላ ሁሉም በእኔና አንድ ሰው መካከል ላይ ነበር መጀመሪያ አካባቢ ላይ። ከዛ ውጪ ሌሎቹ በሙሉ ከኛ ኦፖዚት ነበሩ። ከ6 ወር በኋላ they are all on this side it was too late። ለብልጽግና ፓርቲ መወለድ በአቶ ለማ መገርሳና በዶክተር አብይ መካከል የተፈጠረው መቃቃር ምክንያት ሊሆን የሚችልበት እድል አለው? አንዱ ምክንያት ነው እንጂ ግንኙነቱ በሳምንታት ውስጥ ነው የሻከረው። በሳምንታት ውስጥ ነው የሻከረው። አትበስ 6 ወር ነው። ፊዚካል አሜሪካ ኔጋ ሲመጡ ግልጽ ነበር ለኔ የነበረው ዳይናሚክስ ለኔ በጣም ግልጽ ነበር። ለመደበቅ ሞከሩ፣ ግን it was ምንም ሊቀጥል እንደማይችል ሱኖ ዶክተር እሱም ወርቅነህም ገዱም ሌሎቹም ሊቀጥሉ እንደማይችሉ ለኔ it was very clear። ግንኙነቱ አብይሶ ከ6 ወር በኋላ የግድ በመበየድ ምናምን የቆየ ነገር እንጂ የኢህአዴግ መመስረት ሌሎች ልዩነቱን ያፈነዳው ነው እንጂ በውስጥ ግን ከዛ በፊት ነው የበሰለው። ታስረ ከተፈታ በኋላ ከአቶ ለማ ጋር የመገናኘት እድል ነበራችሁ? አዎ ሮሜጄ ያግኝቸው ነበር። ሮሜጄ ያግኝቸው ብዙ ነገር ተወያይተን ከዛ ፊትም ያው እሱ ከተገፋና መከላከያ ሚኒስቴር ከኦሮሚያ ተነስቶ መከላከያ ሚኒስቴር በሚል ግዞት ወጥቶ ነበር ለአንድ ዓመት በላይ። በዛ ግዞት ወቅትም በተደጋጋሚ ሄድ ነበረ። ምንም እንኳን እየተከታተሉ ቢያደርጉም ለሞራሉም ስር ሌሎች ነገሮችም ሄድ ነበርና ብዙ ነገሮችን ተወያይተን ግንዛቤ ላይ ደርሰናል። በወቅቱ የለውጡ ሞተር ተብሎ ይታወቁ ከነበሩት ውስጥ ለምሳሌ አቶ ገዱ አንዳርጋቸውን ብንወስድ ከመንግስታዊ ኃላፊነታቸው ከተነሱ በኋላ ውጭ ሀገር ወጥተው የመንግስት ተቃዋሚ ሆኖ ድምጻቸውን ሲያሰሙ ተመልክተናል። አቶ ለማ ግን ስልጣናቸውን ከለቀቁ በኋላ ለረጅም ጊዜ ውጭ ሀገር እየኖሩ ጭምር ድምጻቸውን መስማት አልቻልንም። ያሉበትንም ሁኔታ ማወቅ ከባድ ነው። ለዚህ ሁሉ ዝምታቸው ግን ምክንያታቸው ምን ይሆን? ለማ ዝምተኛ ሰው ነው። በጣም ጥሩ ሰው ነው። በጣም ትሁትና ለሀገር የሚያስብ ሰው ነው። ቸግሮን እንጂ እኮ እኔም መናገር አልፈልግም። because it's terrible በጣም ሼምፉል ነው። በተለይ ደግሞ አንድ እንደ ፖለቲካ ፓርትነር ብቻ ሳይሆን እንደ ጓደኛ የምታየው ሰው እንደ ጓደኛ እንደ ለማ አብይን እንደ ፖለቲካ መሪ እንደ ወንድምም እንደ ቤስት ፍሬንድም ነው ቆሞ ፎርዋርድ ያደረገው። ያለ ለማ አብይ አንድ እርምጃ ወደፊት መሄድ አይችልም ነበር። ኢንታየር ያለውን አመራር ማሳመን ችለን ነበርኛ ከተወሰኑ ሌላ ተቋም ውስጥ ከነበሩት ውጪ ለማ ነው ሊትራሊ ተሸክሞ ያስቀመጠው። ከዛ በኋላ አብይ ያደረገውን በሀገርና በህዝብ ላይ ያደረገውን በደል ከየት ጀምረው ነው ዝርዝሩን እሱ ወደፊት ይናገራል ብዬ አስባለሁ። እንደሚመስለኝ he just could not believe it። እሱ ብቻ አይደለም። አሁን ገዱ አገር ቤት እንደገባው ሄጄ ባህር ዳር አግኝቼው ነበር። የነበረው ተስፋ እና ያን የሚለው ምንድነው? እባካችሁ እንደምንም ብላችሁ ተስማሙ ነው፣ ደግፉት፣ አብይን ደግፉት ነበር ሲል ነበር። መጨረሻ ላይ ከለማ ጋርም ለማና አብይም ተለያዩ በኋላ ችግሮቹን እያየ ተቃውሞም እያለው ግን በቃ he was really trying። እሱ ብቻ አይደለም፣ የተለያዩ ሰዎች ያው ከሀገር ስለወጡ ነው እነዚህ ሰው መጣራው። አሁንም በሚኒስቴር ምናምን የቀጠሉ ሰዎች ችግሩንም እያዩ ግን ከነ ችግሩም ቢሆን ይሄ ሀገር እንዳይፈርስ የባሰ ችግር ውስጥ እንዳንገባ እንደምንም አድርገን እንግፋ ሲሉ ሞከሩ። መጨረሻ ላይ they couldn't take it። ከዛ በላይ ምንም ማድረግ ስለማይችሉ ገዱም ሌሎቹም የለቀቁ ሄዱና አይደለም ለነሱ ለኔ ራሱ አንዳንዴ it was የነበረውን ተስፋ ማየን 2018 ላይ የነበረውን ተስፋ ያ ሁሉ ተስፋ እኮ nobody knew አብይ ማን እንደሆነ አብይን እኮ ሰው የደገፈው ለማን አይቶ ነው፣ ገዱን አይቶ ነው። ከጎኑ ቆመው ታናሽ ወንድማችን ነው እኛ እናውቀዋለን ይሄ ነው የሚያሻግረን ብለው ከጎኑ ቆሙ። አንድ ዓመት ባልሞላ ጊዜ ውስጥ አገሪቷ ወደ እሳት ሲከት የደረሰባቸው የሞራል ስብራትና ሀፍረት እና አይ ቲንክ ያ ነው ከዝምታ የበለጠ ሌላ መልስ ያገኙ አይመስለኝም።
በአንድ ወቅት ባደረግከው ቃለ ምልልስ ኢትዮጵያ ውስጥ መነጋገር ከተቻለ ችግሮችን መፍታት ቀላል ነው የሚል ሀሳብ ሰጥተህ ነበር። እንደሚታወቀው ትግራይ ውስጥ በህወሓት መካከል መከፋፈል አለም። አማራ ክልል በፋኖ ታጣቂዎችና በመንግስት መካከል ውጊያ እንደቀጠለ ነው። ኦሮሚያ ውስጥም በተመሳሳይ በኦሮሞ ነጻነት ሰራዊትና በመንግስት መካከል የሚደረገው ውጊያ እንደዚያው ቀጥሏል። በእነዚህ ኃይሎች መካከል የሚደረገው ፍልሚያ ሁሉም ኃይሎች የሚያራምዷቸው ሀሳቦችና ፍላጎቶች ፍጹም የተራራቁ ናቸው። እነዚህን የተራራቁ ሀሳቦችና ፍላጎቶች በማቀራረብ ልዩነቶችን መፍታት የሚቻልበት እድል ይኖራል? ጠባብም ቢሆን እድል አለ። የዚህ ሁሉ ችግሮች የማዕከሉ ማበድ ነው። ሁሉም ፖለቲካ የፖለቲካ ማዕከል አለ፣ ማዕከል ስበት አለ። the center is no longer holding። ምክንያቱም ማዕከሉ ላይ ያለው ሰው ሀገራዊ እይታ የለውም። ፒውርሊ ግለሰባዊ አጀንዳ ነው ይዞ እየሄደ ያለው። ይሄ በየቦታው የሰዎች መከፋፈልን፣ የድርጅቶች የህዝቦች መከፋፈልን እንደ አድቫንቴጅ ነው የሚያየው። ሀገር የማህበረሰቦች ድምር ነች። የአንድ ሀገር ክፍል የአንድ ማህበረሰብ ክፍል ሲከፋፈልና ሲጋጭ ሀገር ነው የሚዳከመው። አብይ እንደዛ ያየው አንድ አደጋ እንደተቀረፈለት ነው የሚያየው። ለምሳሌ አሁን ትግራይ ውስጥ የሚደረገውን ነገር እንደ ትልቅ አድቫንቴጅ ነው የሚያየው። የትግራይ ፖለቲካ መበጥበጥ የኢትዮጵያ አንድ ክንፍ መሰበር፣ መበጥበጥ፣ መዳከም መሆኑን አያየው። አንድ ጠላት እንደፈረሰለት እንደተበጣበጠለት ነው የሚያየው። this is very important። ኢትዮጵያ ውስጥ ሁለት ነገር እየሆነ ነው በጣም ዴንጀረስ የሆነ ለሀገረ መንግስቱ። በአንድ ወገን ስልጣን በአንድ ሰው እጅ በጣም በከፍተኛ ኃይል ደረጃ የተከማቸበት ንጉስ ኃይለ ሥላሴ ኢምፐረር ኃይለ ሥላሴ ስዩም እግዚአብሔር ነበር አይደለም፣ አይጠየቅ አይከሰስ የሚለው በሱ እጅ የነበረው ኮንሰንትሬሽን ኦፍ ፓወር is not a fraction of the concentration of power in Abiy's hand። አንዱ ይሄ መረዳት አስፈላጊ ነው። በተቃራኒው ደግሞ ሆኗል መሰለ የሀገረ መንግስቱ አቅም ብሮድካስቲንግ ፓወር የምንለው ምንድነው የሚያጠቃልለው? ከሀገሪቷ ክልሎች ውስጥ መልክዓ ምድር ውስጥ ምን ያህሉን ነው ማዕከላዊ መንግስት ተቆጣጥሮ ያለው ወይ መንግስት በአጠቃላይ ተቆጣጥሮ ያለው? ተቆጣጥሮ ማለት በአካባቢ ያለውን ጸጥታ የመቆጣጠር ታክስ ኢምፖዝ የማድረግ ስቴት ካፓቢሊቲ የምንለው በጣም ተመናምኖ አሁን ከሞጆ አልፎ ሞጆ አይደለም ዱካም አልፎ አዲስ አበባ ፊንፊኔ ላይ ተከማችቷል ማለት ነው። በዚህች ኮሪደር ልማት በምትደረገው በልጭልጩ በሚሰራው አካባቢ ላይ ያለው የአብይ ፓወር ኢንክሬዲብሊ ሃይ ነው። ከዛ ውጪ ግን የስቴቱ ፓወር የለም። ፓወር ኢዝ ኮንቴስትድ። አሁን አየህ አማራ ክልል ውስጥ የተለያዩ ኃይሎች የአገረ መንግስቱን ፓወር ተከፋፍለውታል። ኦሮሚያ ውስጥ የተለያዩ ኃይሎች የአገረ መንግስቱን ፓወር ተከፋፍለውታል። ትግራይ ውስጥ ተከፋፍለውታል። ትንሽዬ ፓወር ነች ያለችው፣ ያችን ጨምድዶ ይዟታል። ይሄ ምን ፈጥሯል? ፍራግመንቴሽን በተለያየ አካባቢ። ምክንያቱም ናብይ ያልታያቸው ምንድን ነው ምንም ያህል ስልጣን ቢኖርህ የሀገረ መንግስቱ አቅም እየተዳከመ ሲሄድ እጅህ ላይ ያለ ይመስላል እንጂ አልቋል። መሪ ይዘህ አፍነ ይዘህ ጎማው ሲወላልቅ ብሎኑ ሲወላልቅ መጨረሻ ላይ መሪዋን ብቻ ቁጭ ብለህ አንተ እየረዳ ያለው ግን መኪናው ወላልቆ አልቋል ማለት ነው። ኢዝ ትራጀዲ አሁን እያየን ያለ ነው። አማራ ክልል የምታየው፣ ኦሮሚያ ውስጥ የምታየው፣ ትግራይ የምታየው ከዚህ ነው። መፍትሄው ምንድን ነው? መፍትሄው ሀገረ መንግስቱን ሴቭ ለማድረግ አዲስ አበባ ውስጥ ሴን ፖለቲክስ መምጣት መቻል አለበት። የተለያየ ፖለቲካ አመለካከት ሊኖር ይችላል፣ የተለያየ አምቢሽን ሊኖር ይችላል። ግን ሀገረ መንግስት እንጂ ሱቅ በደረቴ እንዳልሆነች ኢትዮጵያ ሀገረ መንግስት ነች። ስቴት there is a difference between state and a one man shop። በሀገረ መንግስትና በጀርመን መንግስትና አንተ በግል ባለ ትንሽዬ ሱቅ በደረቴ ውስጥ ልዩነት አለ። ሀገርን እንደ ሱቅ በደረቴ ካያት እንደ ሱቅ በደረቴ እያሳነስካት ደረትህ ላይ ይዛት አብረሃት ትሞታለህ። ሀገርን ይዛት ትገላለህ ማለት ነው። ሶ ትልቁ የሀገር ሴቭ ለማድረግ የሚያስፈልገው እኔም እየተናገርኩ ያለሁበት ምክንያት ምንድን ነው? የኢትዮጵያን ፖለቲካ ወደ መካከል የሚመጣው አመራር ኢትዮጵያ ሀገረ መንግስት እንጂ ሱቅ በደረቴ አይደለችም የሚለው ላይ ተማምኖ ይችን ሀገረ መንግስት በምን መልኩ
ለሁሉም የምትሆነው መልኩ ማስተዳደር አለብን የሚለው ላይ መወያየትና መከራከር ያስፈልጋል።